በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሁድ የዐቢይ ጾም እኩሌታ አምስተኛው ሳምንት ደብረ ዘይት ነውና ከወዲሁ እንኳን አደረሳችሁ አደረሰን። ሳምንታዊ ፍኖተ ያሬድ የተሰኘው መርሐ ግብራችን እነሆ ተጀምሯል። ሰዓታችን ጠብቀን ቅዳሜ ከረፋዱ 4 ሰዓት ዝግጅታችን አጠናቀን ወደ እናንተ ቀርበናል። ደብረ ዘይትን የተመለከቱና ሌሎች ልዩ ጉዳዮችን ያነሳን እስከ መርሐ ግብሩ ፍጻሜ ድረስ ቆይታ እናደርጋለን። ቆይታ የምናደርገው ምንያቅሊሲያ ክብርሻና እህቴራን ክብርሻነን አብራችሁን ቆዩ። ካሳለፍነው ሳምንት ጉዳዮች መካከል ለመጠቃቀስ ያህልም መጋቢት 10 ቀን ዝክረ ግማደ መስቀሉን ብለን ታላቅ በዓል አክብረናል። የተወሰኑ ሐሳቦችን እንነጋገርና የዕለቱን ዝግጅት ለተመልካቾቻችን እናድርስ። መልካም እንደ ቅድስት ቤተክርስቲያናችን ትምህርትና ታሪክ ከ300 ዓመታት በኋላ የጌታችን መስቀል ከተቀበረበት ለማስወጣት የንጉስ ቆስጠንጢኖስ እናት ቅድስት እሌኒ መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። ቁፋሮም 7 ወር ያክል እንደፈጀና በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ግን ለመለየት አልተቻለም። ስለዚህም 3ቱን መስቀሎች ወደ ሞተ ሰው በመውሰድ በተራ አስቀመጧቸው። ያን ጊዜ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል የሞተውን ሰው በማስነሳቱ መስቀሉ ተለየ፣ ክብሩም ተገለጠ። ቅድስት እሌኒና መላው ክርስቲያን ለመስቀሉ ሰገዱለት። ይህም መጋቢት 10 ቀን ይታሰባል። ግማደ መስቀሉ የሚገኝባት ሀገራችን ኢትዮጵያ መስቀሉን ለመዘከር መስከረም 16 ቀን ደመራ ደምራና መስከረም 17 ቀን ደግሞ ጸሎትና ምስጋና ተቀርባለች። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወርሃዊ በአመት በዓሉ መጋቢት 10 ታከብራለች። ይህም ባሳለፍነው ሳምንት ተከብሯል። ከዚህ በኋላ ወደ ቀዳሚው ዝግጅታችን እንሸጋገር። እንግዲህ የመጀመሪያው ዝግጅታችን የሚሆነው ባለስቶቹ ነው። ተከታትለን እንመለስ። ስሜ ቅዱስ ቄስ ይባላል። ክፍሌ 8ኛ ነው። እድሜ 14። በባለፈው የሰራሁት የሌባ መቆጣጠሪያ ነው። እሱም ሰራው በገመድና በተለያዩ ቆርጥ ሰራው በወዳደቀ ዕቃ ነው። አሁን የሞካከርኩት የሌባ መንገድ ላይ አሁን አንድ ሰው መጥቶ ሊሰርቀን ቢመጣ መታገል በማንችልበት ጊዜ ይሄንን ዕቃ በመጠቀም ልናስቆመው ወይም ራሱን ለትንሽ ጊዜ ስቶ እንትን ይችላል። ይሄን የሰራሁት ንብረታችን እንዳይሰረቅብንና በተለያየ ቦታ ይዘነው ስለምንዞር ይሄንን ለመስራት ብዙም ጊዜ ባይፈጅብኝም ግን በወዳደቀ ዕቃ ነው የሰራሁት። የተጠቀምኩት ግብአት ይሄ ማደንዘዣው እና ባትሪ ነው። ይሄንን የተጠቀምኩት እንደ ኤሌክትሪክ ሾክ ስለሚሆን ለምሳሌ በራችን ላይ የሚሰቀለው ኤሌክትሪክ ሾክ እንደነሱ አይነት ነገር ነው ይሄንን የሰራሁት እና ሲሞክረው እኔ መሆን የምፈልገው ሳይንቲስት ነው።
በተለያዩ የፈጠራ ስራዎች ላይ ዘርፍ ለማድረግ ይሄ ነገር ሊያግዝ የሚችለው ሌቦች አሁን ለምሳሌ ሞባይላችን ሊሰርቁብን ቢመጡ ብናያቸው መደባደብ የማይችሉ አዛውንቶች ምናምን ሊኖሩ ይችላሉ። በዛ አካባቢ ይሄንን ይዘው ወደሚያስጠጉባቸው ጊዜ ሊደነዛቸው ስለሚችል ያኔ ይርቃሉ። ትላልቅ ሰዎች ይሄንን መከላከል ስለማይችሉ ሌቦችን ይሄንን በመያዝ ሊያስፈራሯቸው ይችላሉ እንዳይጠጓቸው ወይም እንዳይሰርቋቸው። ጉዳት አያደርስም ግን ለትንሽ ጊዜ ሊያደነዛቸው ይችላል። ከዛ ከትንሽ ደቂቃ በኋላ ይነሳል። በር ላይ እንዳለው አጥር ሊገፈትራቸው ወይም ሊጥላቸው ይችላል። ሁል ጊዜ እሰራዋለሁ። ለየት በየቀኑ ሌላ ሞክራለሁ። ያገኘሁት መሬት ላይ ባገኘኋቸው እቃዎች እየሰበሰብኩኝ ሌላ ነገር እሰራለሁ። ይሄንን በትርፍ ጊዜ ነው እንትን የምለው። ላይ ላብራቶሪ እንጠራለን። ትምህርት በማይኖርበት ጊዜ ነው የምንጠራው ላብራቶሪ። ቅዳሜና እሁድ ቤተሰቦቼ ያበረታቱኛል። የምፈልገውን ነገር ይገዙልኛል የምጠይቃቸውን። በፈጠራ ስራ በመሞካከርባቸው ጊዜ 5ኛ ክፍል ላይ ይሄ ምስክር ወረቀት ተሰጥቶኛል እና ይሄኛውን በትምህርት ቤት ዘርፍ ነው የተሰጠኝ። ሌላ ደግሞ ይሄኛውን ደግሞ በ6ኛ ክፍል በመሞካከርበት ዘርፍ የምስክር ወረቀት ድጋሚ ተሰጥቶኛል። ግብአቶቼ አንደኛ ይሄ የሌባው እንትማያ ነው ማደንዘዣው። ይሄ ደግሞ ባትሪ ነው። ከባትሪው ኬብል ወሰርኩኝና እዚህኛው እንትኑ ላይ አገናኙት። ከዛ በማገናኝበት ጊዜ ራሱ እዚህ ጋር ይሄንን ሰው ሲነካው ሌባው ይሄንን ሲነካው ያደነዝዘዋል ለትንሽ ጊዜ። ከዛ በኋላ የተጠቀምኳቸው ግብአት ዲናሞ፣ እንጨት እና ምላጭ ነው። እዚህ ጋር ባትሪ አለን። ባትሪው ጋር እናገናኘዋለን። ይሄንን ፔፐር ከተሩን እንዲህ በምናስገባበት ጊዜ ቆረጠልን ድጋሚ እንደዚህ አድርጎ ይቆርጥልናል። ቆረጠልን ለወረቀት መቁረጫ እንዲሆን ይሰራል። ማመስገን የምፈልገው መጀመሪያ ፈጣሪ ነው ለዚህ ስላደረሰኝ። በሁለተኛ ደግሞ ቤተሰቦቼ ነው። ቤተሰቦቼ የምፈልገውን እቃ ሲጠይቃቸው ይገዙልኛል። ምንም የሚከለክሉኝ ነገር የለም። ሶስተኛ ደግሞ ትምህርት ቤት ነው። ትምህርት ቤት እንደዚህ አውደሪ አንዳንድ ትምህርት ቤት ላይ የለም። ግን አሁን እኛ ትምህርት ቤት እንዲህ ወደ ሌላ ቦታ አንድ ላይ ሄደ ምናምን እዛ የፈጠራ ስራ አውደሪ ስላለ እዛ አንድ ላይ ስለምንሰራ እዛ ደግሞ የሚያበረታቱን ወላጆች አሉ፣ የሌላ ሰው ወላጅ። እነሱንም ማመስገን እፈልጋለሁ። ትምህርት ቤቴንም ማመስገን እፈልጋለሁ።
ተመልካቾቻችን ከዝግጅቱ ተመልሰናል። በዚህ ዝግጅት ተሳተፉ ሁሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።